Hello, how's it going, family learners? How are you doing? እንዴት ናችሁ? Today እኔ የማሳያችሁ ነገር ደግሞ ታውቃላችሁ እንግሊዝኛ ሌቭሌን እስከ 12ኛ ክፍል ያለ እንግሊዝኛ የነበረኝና አመለካከት የነበረኝ ሌቭል እንደዚህ አስፈንጥሮ ወደ ላይ የሰደደ አሪፍ የሆነ ለርኒንግ ቲዮሪስ ነው መነግራችሁ ማለት ነው። እነዚህ የመማሪያ ንድፈ ሐሳቦች ወስዳችሁ ተጠቀሙባቸው በሌቭላችሁ መሰረት they really beautiful እዚህ እንግሊዝኛ እንዲለወጥ ባጭር ጊዜ ከፈለክ ይሄን ቪዲዮ እስከ መጨረሻ ጊዜ ብታዩ የበለጠ ጠቃሚ ትሆናለህ። ሶ ምንድነው ማለት ነው ብሩክ learning what ቲዮሪስ አይደል? እንግዲህ ምሁራን እየተጋባን ነው። የተለያዩ ምሁራን ምንድነው የራሳቸውን ምናስ አስቀምጠዋል ማለት ነው። እነ ቢኤፍ ስኪነር እነ ዋልተን የተለያዩ ምሁራን የራሳቸውን አንድ ሰው ሲማር ትምህርት የሚባለው ቋንቋ የሚባለው ነገር ሲያጠና ምን አድርጎ ማጥናት እንዳለበት የራሳቸው ምን አስቀምጠዋል ቲዮሪስ ንድፈ ሐሳቦችን which one is the best theory መጨረሻ ላይ ምን መጣበት ይሆናል። በደንብ አድርጋችሁ ተከታተሉኝ ማለት ነው። የመጀመሪያው ምን መሰላችሁ? በተለይ ቢግነር ሌቭል ላይ ካለ አንድ ሰው የሚመከረው ምን እንደማለት ነው? ቢግነር ዋት ሌቭል ላይ ካለ አንድ ሰው ወይም ጀማሪ ከሆነ ይሄንን ቲዮሪ እንዲጠቀም ይፈልጋል። አሁን ምነግራችሁ ንድፈ ሐሳብ ምን ይባላል መሰላችሁ? ይሄ ወደዚያ ከመሄድ በፊት እንቶንሹ ልዘርዝላችሁ። አንደኛው ሬፒቲሽን የሚበዛበት ምንድን ሬፒቲሽን ኦኬ ኢሚቴሽን ሴ ኢሚቴሽን በሲ ኢሚቴሽን ምንድነው? ኮፒ ማድረግ ነው። ሰው ያለውን ነገር መልሶ ማለት መገልበጥ ኮፒ ማድረግ መኮረጅ ማለት ነው። እየተገባ ነው። ኢሚቴሽን ይባላል። ምን ይባላል? ይሄ ኢሚቴሽን ይባላል። ኦኬ ኢሚቴት ታረጋለህ። ያን ኢሚቴት ያረከውን ነገር ምን ታረጋለህ ማለት ነው? ሪፒት ታረጋለህ፣ ትደጋግማለህ። እዚህ ጋር ሪኢንፎርስመንት አለ። ምን አለ? ሪኢንፎርስመንት አለ። ሪኢንፎርስመንት ማለት ነው you get corrections ምን ታገኛለህ? ከዛ corrections and rewards and what rewards ሽልማቶችን ታገኛለህ። ምን ማለት ነው? ይሄ ነው። በደንብ አድርጋችሁ ተከታተሉኝ። በደንብ ኢሚቴት ታረጋለህ። እኔ ለምሳሌ how are you አልኩኝ። እስቲ how are you በልሲ እኔ how are you ስለ አንተ ምን ትላለህ ማለት ነው? how are you right yes how are you እኔን ምን እያረክ ነው? ኢሚቴት እያረገኝ ነው፣ እየኮረጀኝ ነው ማለት ነው። እኔ እየተገባን ነው። ስለዚህ ሪፒቴሽን ይበዛበታል፣ ድሪል ይበዛበታል፣ ልምምድ ይበዛበታል። ሰው ያለውን ነገር መልሶ ማለት፣ ሰው የተናገረውን ነገር መልሶ ማለት፣ ሪፒት ማድረግ፣ መደጋገም እንደገና ደግሞ ምን ማድረግ ማለት ነው? ኮሬክሽን ወይም ምን ማግኘት ኮሬክሽን ነው ማስተካከያ ከሌሎች ማግኘት ሊሆን ይችላል። እና ራስን ደግሞ ሪዋርድ ማድረግ ፕሬዝ ማድረግ ራስን መሸለም ራስን ማድነቅ። ስለዚህ ይሄ አለ። ይሄ ቢግነር ሌቭል ኪ የሆኑ ፍሬዞችን መጀመሪያ እንዲያጠና የሚፈልግ ምንድነው ማለት ነው? ኪ ፍሬዝስ ምንድን ኪ ፍሬዝስ ዋና ሐረጎችን ብቻ ነው እንዲይዝ የሚፈልገው አንድ ቢግነር ተማሪ ማለት ነው። ዋና ሐረጎችን እንዲይዝ ይፈልጋል ማለት ነው። ኖ ሞር ግራመር no more ሌላ ነገር አይደል። you have to memorize key phrases ምንድነው? you have to what repeat and memorize key phrases key የሆኑ ዋና ፍሬዞችን ሜሞራይዝ ማድረግ መያዝ፣ እነሱን መደጋገም ነው። መልሶ መላልሶ ማለት ነው የሚጠበቅበት። ይሄ ቲዮሪ ምን ይባላል መሰላችሁ? ቢሄቪየሪዝም ይባላል። ምን ይባላል? ቢሄቪየር ምን ነው? ባህሪ ነው አይደል? ቢሄቪየሪዝም ይባላል። ምን ይባላል? ምን ይባላል? በነስኪነር ነው ዴቨሎፕ የሆነው። ስሙ ምንም አይሰራላችሁ ማን ዴቨሎፕ እንዳደረገው። ስለዚህ ይሄ ቢሄቪየሪዝም ምንድነው የሚለው? it's a learning theory። አንድ ሰው ቋንቋ ሲያጠና በተለይ ጀማሪ ከሆነ አንድን ነገር በመስማት ያንን ነገር ምን ማለት በመደጋገም እና ዋና የሚባሉ ሐረጎችን ብቻ መያዝና እነሱ መደጋገምና ዝም ብሎ ማለት ነው የሚጠበቅበት እንጂ ዲፕ ግራመር ስትራክቸር ዲፕ የሆነ ቮካብለሪ ሩል ምናምን ማጥናት አይጠበቅበትም። ያ ከሆነ ለርኒንግ ፕሮሰሱ በጣም ይዘገያል ይላል። የመማር ሂደቱ እጅግ አዝጋሚና አሰልቺ ነው የሚሆንበት ነው የሚለው ይሰውዬ። እየተጓባ ነው አይደለ? ደሞም ትክክል አይደለም እንዴ? ይሄ ነገር ግን አይደለም እንዴ? ሰው ህፃን ሆኖ ሲወለድ መጀመሪያ ምንድነው የሚያደርገው? ወላጆቹ የሰማውን ነገር ኢሚቴት ያደርጋል፣ ይኮርጃል፣ ከዛ ይላል ያንን ነገር አሁንም ይለዋል፣ አሁንም ይደጋግመዋል፣ አሁንም ይለዋል ያንን ነገር። ሰው ቢሄቪየሪዝም የሚለው ከተፈጥሮ ነው የሚነሳው መጀመሪያ ማለት ነው። ከሰው ልጅ ባህሪ ተፈጥሮ ማለት ነው። ከሰው ልጅ ለርኒንግ ቲዮሪ የሚመነጨው ከሰው ልጅ ባህሪ ተፈጥሮ ነው። እዚህ ጋር ምንድነው ሬንፎርስ አለ። ወላጅ ምን ያደርጋል ማለት ነው? እንደዚህ ኮሬክሽን ይሰጣል፣ ጎበዝ እያለ ሪዋርድ ይሰጣል አይደለም እንዴ? አስተማሪው ይሄንን ሜቶዶሎጂ ላንድ ቢግነር ላንድ ጀማሪ ተማሪ ይሄንን ስልት ሲከተል ምንድነው የሚያደርገው ማለት ነው?
የሆነ ነገር ደጋግሞ እንዲማረው እንዲለው ማድረግ ከዛ ኮሬክሽን መስጠት ነው እንጂ ግራመር ሩል ይሄ ፕሬዘንት ፐርፌክት ፓስት ፐርፌክት ለአንድ ጀማሪ ተማሪ ማስተማር አይችልም ነው። እየተጓባን ነው አይደል? ተጋተናል። አሁን በጣም ጥሩ ኦኬ። አሁን ይሄ አለ አንድ ቁጥር አለ ማን አለ? ቢሄቪየሪዝም አለ ኦኬ። እኛ ግን ዘለን ለምሳሌ አሁን ከኛ ሀገር ላይ ስንሄድ ዘለን ይሄኛው ሁሉን ዘለውና ወዴት ነው የምንሄደው? ሰዎችን ስትራክቸር ነው የምናስለምዳቸው መጀመሪያ አይደለም እንዴ? ኦልራይት። ከዛ ፈሪ ይሆናሉ፣ ስተት ላለ መስራት በጣም ይንቀጠቀጣሉ። ቀድመ ስትራክቸሩን ፕሬዘንት ፐርፌክት ማለት ሃዝ ኦር ሃቭ ፕላስ ቨርብ ስሪ ስለሆነ ከዚህ ውጭ እንደዚህ እንዳትል ስለምንላቸው ምን ይሆናል ማለት ነው? ቀድመው ፈሪ ይሆናሉ አፋቸውን ለማውጣት ማለት ነው። ስተት ነው በዚህ ቴንስ መሰረት በዚህ ግራመር ሩል መሰረት ስተት ነው ይላሉ ማለት ነው። መጀመሪያ ይቀድማል ነው። is it clear? ተጓብተናል አሁን ኦኬ። ሁለተኛው ኮግኒቲቪዝም የሚባል አለ። ምን አለ? ኮግኒቲቪዝም ማለትማ ኮግኒሽን ምንድነው? ኮግኒቲቭ ምንድነው? ሶል አባውት አንደርስታንዲንግ አይደለም እንዴ? ኮግኒሽን ማለት አንደርስታንዲንግ ነው፣ ግንዛቤ ነው። ይሄ የኮግኒቲቪዝም ለርኒንግ ቲዮሪ ምን መሰላችሁ የሚላችሁ አንድ ሰው ቋንቋ ለማጥናት መጀመሪያ ማድረግ ያለበት you have to understand the grammar rules። ምንድነው የሚለው? grammar rules and sentence structure መማር አለብህ ነው። grammar rules የግራመር ህጎችንና sentence structure ያረፍተ ነገር structure ያረፍተ ነገር መዋቅር መማር አለብህ ነው የሚለው። ይሄ እየተጋባ ነው አሁን ፕሊዝ። ይሄ ለርኒንግ ቲዮሪ በነገራችን ላይ ከእያንዳንዳችን ባህሪ ከሰው ስለሚለያይ የትኛው ነው በእኔ ባለውበት ሌቭልና ከኔ አስተዳደግና ባህሪ ጋር ፊት የሚያደርግ ብሎ መወሰን እንጂ ይሄኛው this is the best theory ምናምን ነገር አይደለም። እየተጋባ ነው። እንደ ቲፕ የምሰጣችሁ ምክር ይኖራል። ነገር ግን ከአንድ ሰው ባህሪ ጋር የሚሄዱ አሁን ለኔ የትኛውን ብከተል ነው የሚለው ነው የምትመርጡ። ስለዚህ ግራመር ሩል ይሄ ኮግኒቲቪዝም ደግሞ የኮግኒቲቪዝም ቲዮሪ ወይም ለርኒንግ ቲዮሪ የሚከተሉ ሰዎች እነዚህ ምሁራን ኤክስፐርትስ ደግሞ ምን ይላሉ? ባለሙያዎች ኖ you have to study grammar rules and sentence structure የሰዋሰው ህግና ያረፍተ ነገር አወቃቀር መጀመሪያ አንድ ሰው መቻል አለበት ሲሉ የተጋባናል። ለምሳሌ ይሄ ናውን አድጀክቲቭ ቨርብ ማንን ቀድሞ ይመጣል፣ ቴንሱ ምን ይመስላል የተጋባናል። እያንዳንዷን ያረፍተ ነገር አወቃቀርና የግራመር የሰዋሰው ህግ ጠንቅቀ ማወቅ አለብህ እንግሊዝኛ ለመማር ይላል። I have got a question ብሩክ ላንተ ጥያቄ አለ። ለምሳሌ ታች ክላስ እንማር ለምሳሌ we dash learners ተብሎ ቢሰጥህ ARBEs was ተብሎ ቢሰጥህ እንዴት ያርክ ነበር ስትሰራ የነበረው? አስተማሪው ገና we የሚባል ነገር የሚያስከትለው are የሚለውን ነው የሚለውን ሳትማር ምን ብለህ ነበር የምትሰራው? we are እስቲ ቆይ ይገጥማል we is ይገጥማል አይገጥምም? እንደዚህ ብለህ ፈተና ሰርተህ አታውቅም? ይገጥማል አይገጥምም ብለህ? yes ነው። ላድ የሚባል ነገር አለ። ላድ ማለት language acquisition device ማለት ነው። right language acquisition device። ስለዚህ የሰው ልጅ በተፈጥሮ ሜንታሊ ግራመር አለ በተወሰነ መልኩ ተብሎ ይታሰባል። እየተጋባ ነው አይደለ? ስለዚህ ለዛ ነው ትንሽ ሴንስና ኦኬ we are ነው የሚባለው እንደዚህ ብለን ትንሽ ገምተን የምናገኘው ማለት ነው። ኦኬ ግራመር ሩል መማር አለበት፣ የሰዋሰው ህጎችን መማር አለበት፣ ሴንቴንስ ስትራክቸር መማር አለበት። ምክንያቱም አንደርስታንዲንግ ከምንም ነገር ይቀድማል ነው። ምን ይቀድማል ማለት ነው? አንደርስታንዲንግ you have to understand the grammar rules። አንደርስታንዲንግ አንድን ኮንሴፕት አንደርስታንድ ካላደረከው በስተቀር ነው የሚሉት እነዚህ። አንድን ጽንሰ ሐሳብ አንድን ኮንሴፕት አንደርስታንድ ካላደረከው ካልተረዳው ጽንሱን ሜሞራይዜሽን ምንም አይሰራም፣ መሸምደድ ምንም አይሰራም። you have to understand it መረዳት አለብህ። የግራመር ሩሉን የሴንቴንስ ስትራክቸሩን ካልተረዳው፣ አረፍተ ነገር አወቃቀሩን ካልተረዳው፣ የሰዋሰው ህጉን ካልተረዳው፣ አንደርስታንዲንጉ ከሌለ 100 ጊዜ ብትሸመድድ ትርጉም የለውም ነው። ይሄ የተገባናል። somehow ይሄ የሚጠቅመው ይሄኛውን ካዚያዝን በኋላ ወደዚህ ስንመጣ of course it helps a lot በጣም ይጠቅማል ማለት ነው። አሁን አንተ የትኛውን እንደምትከተለው ብትሉኝ መጀመሪያ አንድ ሰው አፉን መፍታት አለበት፣ ሰባብሮም ቢሆን የሆነ ነገር ማለት አለበት። ከዛ በኋላ ወደዚህ ሲመጣ ኮሬክትድ የበለጠ ኮሬክሽን እያገኘ ይመጣል ማለት ነው ስተቱን። እንደዚህ ብያምናለሁ። ሶ ምን ይባላል ይሄ አልኩኝ? ምን ይባላል? ኮግኒቲቪዝም። ምን ይባላል ይሄ? ምን ይባላል? all right okay
Number 3 constructivism ይባላል ሌላው ምን ይባላል constructivism ይሄ ቲዮሪ ለርኒንግ ቲዮሪ በነገራችን ላይ ኮሜንት ሴክሽን ላይ የትኛውን እንደምትከተሉ ጻፉልኝ እና ተጠቅሟችኋል ወይ ባታውቁትም constructivism ይሄ ስሙን ባታውቁትም በተግባር ደረጃ ስለምታደርጉት የትኛው እንደምትከተሉ ጽፉልኛላችሁ ማለት ነው ይሄ constructivism construct ማድረግ ይገባል አይደል ምን ማለት እንደሆነ ይገባል አይደል constructivism ደግሞ learning by doing ነው ይሄኛው ምንድነው learning by doing ምን ማለት ነው የምትማረው ምን በማድረግ ነው በመስራት ነው በማድረግ ነው you practice speaking about yourself you practice writing about your own stories ስለ ራስህ ስለ ሌላ ሰው ስለዚህ ነገር ስቶሪ ጻፍ ስለ ከሌ አረፍተ ነገር ስራ ስለ ከሌ አረፍተ ነገር ስራ ከምልህ ይልቅ ነው ስለ ራስህ አረፍተ ነገር መስራት ስለ ራስህ ብዙ ማወቅ ስለ ራስህ እንደገና የሆነ ነገር መጻፍ ስለ ራስህ መናገር ስለዚህ you have to learn by doing ነው አንድ ነገር መማር ያለብህ ምን በማድረግ ነው ነገርየውን በመከወን ነው እየተገባን ነው ምን ነገር ግን ለምሳሌ አሁን ሾፒንግ አለ ሾፒንግ ምን ነው መገበያየት አይደል ስለ ሾፒንግ እዚህ ጋር ትልቅ ዲያሎግ እዚህ ላይ ጽፌ ከማሸመድድህ ይልቅ እዛው ሾፒንግ ደህ ነገሩን እያደረከው እየገዛህ እየለወጥክ እየለካህ መለካት ምን ማለት ነው ማውለቅ ምን ማለት ነው እየተገባን ነው አይደል እሱን እያደረክ ያንን ቮካብላሪ ብትማር ይሻላል just you have to learn by doing ነገርየውን በማድረግ መማር ማለት ነው is that okay ለምሳሌ ጧት ተነስታችሁ ሴቶቻችን ወንዱም ብለው ማንንም ኩክ ስታረግ ኩክ ያረክ ያለ መማር ማስታወስ ማለት ያኔ ነገር እየተገባን ነው I'm cooking ያበሰልኩ ነው I'm chopping ምን ያልኩ ነው የከተፍኩ ነው እየተገባን ነው I'm slicing is that okay or just I'm making coffee ቡና ያፈላው ያንን ነገር በማድረግ መማር ሆን ብሎ ፕሮግራም አድርጎ ነገርየውን ያደረክ ለመማር ስትል ግዴታ ያደረክ ትማራለህ ምክንያቱም ይሄ ነገር መርሳት አትችልም ነው እየተገባን ነው አይደል so you construct your own knowledge by doing something የሆነ ነገር ማድረግ አለብህ ያደረክ ማለት ነው እየተገባን ነው አጠቃላይ ስለ ትራንስፖርቴሽን ለምሳሌ ክላስ ውስጥ ቁጭ አርጌ ከማሸመድድህ ይልቅ አንተን ትራንስፖርት ውስጥ ወስጄ ባስተምርህ የተሻለ ነው ወይም አንተ ራስህ ትራንስፖርት ውስጥ ደህ ያለ ነገሩን ሁሉ ያንን ነገር በማድረግ ራስ ድርጊቱን በማድረግ መማር ትችላለህ ምን ይባላል ይሄ constructivism ይባላል እየተገባን ነው is that okay ራስ በማድረግ ማለት ነው so it's learning by what doing you'll be given a kind of certain task ትሰጣለህ የሆነ ድርጊት ትሰጣለህ ያንን ድርጊት ራስ በማድረግ መማር ማለት ነው ሞከረው ታውቃለህ ብሩኬ ግን አይደለምኛ ይሄን ድላግ እንተናል እንዴ አሁን እስቲ እንደዚህ አድርግ ብሎ አሳይመንት ሰጥቶ ራሱ ቡና ያፈላ ከመጀመሪያው ቡና እየቆላ ከዛ ጀምሮ እስከ መጨረሻው ድረስ ያለውን ሂደት ራስ ያደረከው ነገር ራስ ያደረከው ስለዚህ ያ ነገር ደግሞ አፈላሉን ጽፈና ይጻፍከው ነገር ክላስ ውስጥ ደግሞ እዚህ ጋር ናሬት ታረጋለህ ተተርካለህ ዲስክራይብ ታረጋለህ ያለን ሰው አለ እንዴ የለም ዝም ብሎ ኦኬ ፓውንድ መውቀት ነው ሮስት መቁላት ነው እንትን እንደዚህ ማን ጨረስን አይደል እንዴ እንጂ ያ ነገር ደግሞ ያደረጋችሁት አንድ ነገር ስትማሩ you will never forget it አትረሱትም የሶ ነው ፍጹም አትረሳውም በነገራችን ላይ ልክ እንደዚህ ሆኖ እየቀዳ መቅዳት በእንግሊዝኛ ምን እንደሆነ ይሄ ቆላ መቁላት በእንግሊዝኛ አውጣ ደግሞ ማስከን በእንግሊዝኛ ምን እንደሆነ እያንዳንዱን ነገር ያወራ ወዘው ያደረከው ድርጊቱን ከወሬ ጋር ድርጊቱን ከጽሁፍ ጋር ጋርከው አትረሳውም ነው ነገርየው is that okay yes okay በጣም ጥሩ all right ያልገባ ነገር አለ እንደዚህ ጋር ስለዚህ learning what by doing እዚህ ላይ prayer knowledge በጣም ወሳኝ ነው ምክንያቱም prayer what knowledge በጣም ወሳኝ ነው prayer knowledge ማለት ከዚህ በፊት ቀደም ያለ ዕውቀት ማለት ነው የሰው ልጅ ከሆነ ነገር በፊት የሆነ ነገር ቀደም ያለሽ ትንሽም ብትሆን ዕውቀት ስላለው ይተጋብነው ትንሽም ቢሆን ዕውቀት ስላለው ያቺን ዕውቀት ከሁሉ ጋር በማጣመር ነገርየውን በማድረግ የበለጠ ማሳደግ ይችላል የሚል ለርኒንግ ቲዮሪ ነው ማለት ነው is that okay yes all right okay በጣም ጥሩ ሌላው ሶሻል ለርኒንግ ቲዮሪ የሚባል አለ ምን አለ ሶሻል what ለርኒንግ ቲዮሪ የሚባል አለ ሶሻል ለርኒንግ ቲዮሪ የሚባል አለ ሶሻል እንግዲህ ምንድነው ማህበራዊ ማለት ነው አይደል ሶሻል ምንድነው
ማህበራዊ ማለት ነው ሶሻል ለርኒንግ ቲዮሪ ምን ማለት ነው ሶሻል ለርኒንግ ቲዮሪ what does it mean what is that thing ምን ማለት ነው ይሄ ሶሻል ለርኒንግ ቲዮሪ ሌላ ሰዎች የሚያደርጉት የተገባ ነው it's observation it's what observation ማየት አለ ምልከታ አለ observation and modeling አለ እዚህ ጋር ምን አለ and what modeling አለ ሌላ ሰዎች የሚያደርጉትን ታያለህ እነሱ ሞዴል አድርገህ ትማራለህ ነው ለምሳሌ ፖድካስት ላይ ሊሆን ይችላል አይደለም የቪዲዮ ሊሆን ይችላል ኔቲቭ ስፒከሮችን ምን ማለት ነው ለምሳሌ ቋንቋ የራሱ የቋንቋ ባለቤቶች አሉ አይደል እነሱን ኦብዘርቭ ታረጋለህ ትመለከታለህ ከዛ በኋላ ምን ታርጋ ኢሚቴት ታረጋለህ ምን ታርጋቸዋለህ እነሱን ኢሚቴት ታረጋለህ ኢሚቴት ማለት ነው ያልኩ ቅድም መኮረጃ አይደል እነሱ የሚሉትን ነገር ኢሚቴት አድርጋ አስመስለህ ትላለህ ማለት ነው is that okay yes. so what is social learning theory observation and modeling ነው በዛው በማህበረሰቡ ውስጥ ገብቶ እነሱ የሚሉትን ነገር አንተ ማለት ከነሱ ዳይሬክትሊ መማር ማለት ነው that's what you call social learning theory is learning by groups ማለት ነው በቡድን በግሩፕ የመማር ሰዎች የሚሉትን ነገር የሚያወሩትን ነገር በማየት ኦብዘርቭ በማድረግ በመመልከት አንተ እነሱ ሞዴል በማድረግ እምትማር ከሆነ እነሱን እየኮረጅ that's what ምን ይባላል ይሄ social learning theory ይባላል እየተገባ ነው ለምሳሌ አንድ ቻይናዊና ኢትዮጵያዊ ከአንድ ቤት አስቀምጣቸው ከሆነ ጊዜ በኋላ አንደኛው ኢትዮጵያዊ ወይ ቻይንኛ ይለምዳል ወይ ያኛው አማርኛ ይለምዳል ይሄን ታውቃለህ ግን ምክንያቱም ምን አለ there is observation ምን አለ የሚያደርገው ነገር የሚያወራው ነገር ከሚያደርገው ድርጊት ጋር there is what speech አለ ምን አለ ንግግሩ አለ አይደል plus action አለ ምን አለ action ከዛ በኋላ ከዚህ ተነስተህ meaning infer ታረጋለህ meaning ትገምታለህ ይሄ ለማለት እንዲህ ለማለት ፈልጎ ነው ትላለህ yes or no ለዛ እኮ ነው ለዛ አይደል እንዴቶቻችን አረበኛ ሲሄዱ ወዲው አረብ አገር ሲሄዱ ወዲው አረበኛ የሚያቀላጥፉት በ3 በ4 ወር የሆነ ነገር ሲሏቸው እንዲህ ለማለት ፈልጋ ነው ማዳም እንደዚህ ለማለት ፈልጎ ነው ምናምን ነገር ብለው ከዛ ተነስተው they speak Arabic ምንም ሳይጨናነቁ በቃ ይሄ ፕላስ በዚህ ሲወጣ ሲወርድ ሳይሉ ወዲው መናገር ይጀምራሉ እየተገባ ነው that is social learning theory because they observe and they model that and they immediately imitate it right ወዲው ኮፒ ያደርጉታል ወዲው ይናገራሉ ማለት ነው is that okay yes ተግባብተናል ግን አሁን yes yes all right okay ስለዚህ ምን ይባላል ይሄ social learning ይባላል social learning theory ይባላል social learning theory ይባላል ያልገባ ነገር አለ አሁን እዚህ ጋር ኦኬ አሁን የትኛው ነው እያንዳንዱ በኋላ ስለምነግራችሁ ይሄን ቪዲዮ እስከመጨረሻው ድረስ እዩት ምክንያቱም የትኛው ላይ ፎከስ ባደርግ የትኛው ነው የመከተል ያለብኝ የሚለው ነገር እነግራችኋለሁ ማለት ነው ኦኬ ኦኬ አምስተኛው ሂዩማኒዝም የሚባል አለ ሂዩማኒዝም ቲዮሪ አለ ምን አለ ሂዩማን ምንድነው ሰው ነው አይደለም ሂዩማኒዝም ማለት ደግሞ ምን ማለት ነው የሰው ልጅ በሆነ ነገር አላምደ እንደዚህ አርግ ብለ አስለፍልፈ በል ቶሎ በል እንደዚህ በለው ብለ ልታስተምረው አችልም የሰው ልጅ ልታስተምረው የምችለው ሁለት ነገሮች ሲኖሩ ነው አንደኛው ሰው ፓሽን ሲኖረው ነው ምን ሲኖረው ነው ፓሽን and goal ሲኖረው ነው and what የሆነ ለዚያ ነገር ፍቅርና ግብ ከሌለው ለሚማረው ነገር ፍቅርና ግብ ከሌለው ሰው ማስተማር አችልም ነው is humanism so human beings are not robotic apps ነው ሮቦት አይደለም የሰው ልጅ ማሽን አይደለም ሮቦት አይደለም የራሱ ስሜትና ሞቲቬሽን አለው ነው human beings do have their own motivations and emotions they are not robotic machines so you cannot ምን ማለት ነው you cannot order them to do this and that ነው እንደዛ ማድረግ አችልም አይሳካልህም የሚል learning theory ነው ምን አለ የሰው ልጅ human beings can be motivated or demotivated motivation emotion አለው ነው ምን አለው መነሳሳት አለ መነቃቃትና ስሜት አለው አይደለም እንዴ የሰው ልጅ ምን አለው መነቃቃትና ስሜት አለው ስለዚህ ፓሽኑ ፍቅር ከሌለው ለአንድ ነገር ፍላጎቱ ፍቅሩ ከሌለውና ለዛ ለሚማረው ነገር ሌላው ግብ ከሌለው ፍቅርና ግብ አንድ ላይ ካልተደመሩ ሰውን ማስተማር አችልም የሰው ልጅ ሮቦት አይደለም ስሜት አለው የራሱ የተጋባ ነው የሚል ለርኒንግ ቲዮሪ ነው ይሄ ስለዚህ ይህን ስጠቀም ምን ማድረግ አለብኝ እንዳስተማሪ ለምሳሌ እዚህ ጋር
ፓሽኑ እንዲመጣ ፍቅሩ እንዲመጣ የመማር ፍቅር እንዲያድርበት መጀመሪያ ማሳደር ግቡን መጀመሪያ የት መድረስ እንዳለበት ግብ እንዲያወጣ ተማሪው ማድረግ ከዛ እሱን ሞቲቬት ማድረግ ማነቃቃት በተለያዩ ነገሮች ኢሞሽኑን ቫይብሬሽኑን ኢነርጂውን ዝቅ እንዳይል ከፍ ማድረግ ያኔ ተማሪ አርፎ ይማርልሃል ነው በዚያ መልኩ ነው ማስተማር ለምሳሌ ክፍል ውስጥ ገብተህ ዝም ኢዲየት ምናምን ብላውን ተማሪን ማስተማር ትችላለህ እንዳለመታረፍ ሆኖ ለምሳሌ አሁን አስተማሪና እንደ ያው ክፍለ ሀገር ስለሆነ የተማርኩ ሲገባ በስድብ ሙልጭ አድርጎ እንትን ብሎ ዱ ዩ ቲንክ ከዛ በኋላ አንተ ለመማር ያለ ሞቲቬሽን በጣም ወርዷል ኢሞሽን ስሜት ተጎድቷል ተነክቷል ውስጥ ዲሞራላይዝድ ሆነሃል ከዛ በኋላ በየትኛው ሁኔታ ነው ለእንግሊዝኛ ቋንቋ ፍቅርና የሆነ ዓላማ የምታስቀምጥ ከየት ብለ ነው ምክንያቱም የሰው ልጅ ስሜትን ወይም መነቃቃትን መሰረት ያደረገ እንትን ነው ያለው አካሄድ ነው ያለው ማለት ነው የተግባባ ነው ማሽን አይደለም ወይ ሆነ ነገር ሮቦት እንደዚህ አድርግ የምትለው ነገር አይደለም የራሱ ስሜት አለው በየደቂቃው የሚለዋወጥ ስሜትና መነቃቃት አለው እሱ ላይ ጥንቃቄ አድርግ ነው የሚለው ይሄ ለርኒንግ ቲዮሪ ማለት ነው አንደርስታንድ አድርገኛል ግን እርግጠኛ ነህ ስለዚህ ይሄ በነገራችን ይሄ ቪዲዮ በነገራችን ላይ ለተማሪዎች ብቻ አይደለም ለኛ ለመምህራኖችም በጣም ነው የሚጠቅመን ይሄ ቪዲዮ ለምን ምን ማድረግ ነው ተማሪዬን ለምሳሌ የትኛው ለርኒንግ ቲዮሪ በተጠቀም ነው የልጅ ድክመቱን ማንሳት የሚችለው የሚለው ነገር በደንብ አድርጎ እንትን ስለሚል ማለት ነው ኦኬ ስለዚህ ይያለ ያልገባ ነገር ካለ መጠየቅ ይችላል ብሩክ ያልገባ ነገር ካለ ሌላው ኮኔክቲቪዝም ነው አሁን በቅርብ ሰዓት ነው ይሄ ኮኔክቲቪዝም አሁን የመጣ ለርኒንግ ቲዮሪ ነው ኮኔክት ማለት ማለት ነው መገናኘታል ኮኔክቲቪዝም ይሄ ዲጂታል ስኪል ነው ዲጂታል ምንድን ዲጂ የዲጂታል ስኪል ያስፈልጋል ዲጂታል ለርኒንግ ነው ለምሳሌ አፕሊኬሽኖችን በመጠቀም ዩቲዩብ ፖድካስት ምናምን በመጠቀም በራስ ጊዜ you connect with what native speakers ከነሱ ጋር ቻቲንግ ሊሆን ይችላል ቻት በማድረግ ቻት ጂፒቲን በመጠቀም ይሄ ለርኒንግ ቱልስ ኤአይ ቱልስ አርቲፊሻል ኢንተለጀንስ ቱልስ እነሱን በመጠቀም ነው ብቻ ግን ይሄ ምንድነው we can learn a language by connecting with others using digital skills ነው so digital learning ላይ ቋንቋ በቂ መሆን እንችላለን ብሎ ይሄ እንትን ይላል ማለት ነው ይሄ በቂ የሚለው ነገር ነው ያልቀበልም ማለት ነው ስለዚህ አሁን የትኛው ነው ይሄ ማለት ምንድነው ኤአይን በመጠቀም ሊሆን ይችላል አልኳችሁ አርቲፊሻል ኢንተለጀንስ ሊሆን ይችላል እንደገና ደግሞ ምን በመጠቀም ማለት ሊሆን ይችላል ደግሞ እንደገና ፖድካስቶችን በማዳመጥ ሊሆን ይችላል ዩቲዩብ ቪዲዮዎችን በማየት ሊሆን ይችላል ሬዲዮ ፕሮግራም ሌላ ነገሮች ብቻ ግን ቴክኖሎጂውን በመጠቀም ቋንቋ መማር ይቻላል ነው አሁን በሁሉም መማር ይቻላል አይቻልም ይቻላል ለዛ እኮ ነው ለርኒንግ ቲዮሪ ያልናቸው አይደል በሁሉም መማር ነገር ግን ነው this is the best የሚባል ነገር የለም አሁን መነግራችሁ ነገር የትኛው ለርኒንግ ቲዮሪ ቢሄቪየሪዝም በለው ኮግኒቲቪዝም በለው ኮንስትራክቲቪዝም ሶሻል ለርኒንግ እንደገና ደግሞ ሂዩማኒዝም በለው ኮኔክቲቪዝም በለው አቀላቅለህ ነው የምትሄደው የተጋባ ነው ታቀላቅላለህ የተማሪው ሌቭል የት ላይ ነው ያለ አቅሙ የተማሪው ቋንቋ አቅሙ የት ላይ ነው ያለ የትኛውን በተጠቀም ነው በዚህ ወር ውስጥ የሚያዋጣኝ ሁለተኛው የትኛውን በተጠቀም የትኛውን በቀላቀል እንጂ ይቺ ብቻ ናት በጣም የምትጠቅማችሁ ቢሄቪየሪዝም or humanism ነው ማለት አይደለም በቃ this is not the best way የሚባል ነገር በአለም ላይ the best teaching method የለም but we have to use according to the level experience of the learners ተማሪው ያለው አስተዳደግ የተገባ ነው የሱ አስተዳደግ ለምሳሌ አንድ የገጠር ተማሪ ላስተምረው በፈልግ ኮኔክቲቪዝም ነው የሚያዋጣኝ ከዚህ በኋላ እናንተ ኤአይ ቱሎችን በመጠቀም ፖድካስቶችን ምናምን በመጠቀም ነው የምንማረው በልሽ ምናምን ብለው ለዚህ ነገር አዲስ ነው የሶ ነው አይ ከዚህ በኋላ እናንተ ደግሞ ምን ተጠቀመው ቢሄቪየሪዝም ነው በቃ አይ ምን ተጠቀመው ኮግኒቲቪዝም ነው ምናምን ኖ መጀመሪያ የተማሪው ኔቸር ያስፈልጋል ተፈጥሮ ምንድነው አስተዳደጉ ምንድነው ድክመቱ ምንድነው ይሱን ከገመገምኩ በኋላ ከዚህ ውስጥ ይሄኛውን በተጠቀም ያዋጣኛል የሚለውን ትሄዳለህ እንደ አስተማሪውም እንደ ተማሪ ማለት ነው thank you very much unique english is a center of excellence where you can learn english excellently እዚህ ቪዲዮ ምርጥ ነገር እንዳገኛችሁ ተስፋ አደርጋለሁ ደጋግማችሁ ብታዩት በጣም ወሳኝ የሆነ ነገር ነው ያንድ ሰው ሩጫ መንገዱን የሚያሳጥሩለት እንደዚህ አይነት ስልቶች ናቸው ማለት ነው ከዚህ በተረፈ ክረምት እንግዲህ መጥቷል
ከኬጂ ጀምሮ እስከ 12ኛ ክፍል ያሉ ተማሪ ልጆቻችሁን ወደ ዩኒክ እንግሊሽ ሲኤምሲ ሚካኤል ብታመጧቸው እንግሊዝኛን በደንብ አድርገን በማዳግም መልኩ እናስተምራችኋለን። እንግሊዝኛን ሲማሩ እንግሊዝኛ ብቻ ሳይሆን በመስከረም ላይ ወደ ትምህርት ቤት ሲሄዱ ማለት ነው ወደ ኖርማል ትምህርት ቤታቸው እንዴት አድርገው ማጥናት እንዳለባቸው ስተዲ ቴክኒክስ የሚል የጥናት ዘዴ የሚል አብሮ እንደ ነፃ ኮርስ ስለሚሰጥ ልጆቻችሁን ብታመጧቸው የበለጠ ጠቃሚ ይሆናሉ መልእክታችን ነው። ባይ